ሰላም ጤና ይስጥልኝ የቻናሌ ተከታዮች እንዴት ናቸው? ደህና ናቸው? እኔ ያለው እግዚአብሔር ይመስገን ሁሉ አማን ሁሉ ሰላም። ስራ እንዴት ይዛቸዋል? እኔ ጋለው እግዚአብሔር ይመስገን። እንግዲህ ዛሬ የልብ ፊደል ትንሿን ይዤላችሁ መጥቻለሁ። እናንተም እስከ መጨረሻው ድረስ ተከታተሉ። ሀረግና አብዬ እንግዲህ ቁጭ ብለው አብዬም ለምንድን ነው ለፖሊስ እማናመለከተው ሲላት፣ ሀረግም እኔም ብዬ ነበር እነ ይዛና አይሆንም አሉ ትለዋለች። ምክንያቱም ይህን ያለችበት ምክንያት ባለፈው ትንሿንና ቹቹን እንግዲህ ጆሲና መቅዲ አግተዋቸው ስለነበረ ነው። ለዛ ነው እንግዲህ ለምን አንናገርም ያሉት። ግን ምን አስበው እንደሆነ አላቅም፣ ብቻ የሆነ የሚያደርጉት ያሰቡን ነገር አለ ትለዋለች። አንዳንድ ጊዜ ነገራቸውን ሳየው የሆነ ድራማ የሚሰሩ ነው የሚመስለኝው ይላታል። አያብዬ ፍቅር ድራማ አይደለ፣ ለዛውም ተከታታይ ድራማ ማብቂያ የሌለው ትለዋለች። አሁን እያሳለፉ ያሉት ያው ለመጪው ስለሆነ ምንም ማለት አይደለም። እና አብዬ ቁጭ ብለው እንግዲህ እታለምም እንዴ ጉድ እኮ ነው እያለ ወንበሯን ይዛ መታ ቁጭ ትላለች። ደግሞ መሰረት ስትል አብዬም የምን መሰረት ነው ይላታል። እኮ መሰረት ስትሉ አልሰማሁም ወይ ትለዋለች። አብዬም ሳቅልና አረኔ መሰረት ያልኩት የህይወት መሰረት ነው። ሀረግም አብዬ ማናት ህይወት እንዳትለ ስትል እንግዲህ ታለምን የይዙ እናትም ክጅ ወደዛ ትላታታ። ቆይ ምን ትላለች ስትል ሀረግም ቆይ እኔን ስታይም ለምንድን ነው ግን ቁጣ የሚልሽ እኔን ስታይ? ይዙም እናት እንግዲህ አንቺ ግን ምን አባሽ ቆርጦች ነው የምትተናኮይን ስትል፣ ሀረግም እኔ መቼ ተተናኩዬ ስታዲ። እንግዲህ ሀረግና የይዙ እናት አይስማሙም። ሀረግ የይዙ እናት በምታደርገው ትንሿን ያው ከትንሿ ላይ ትንሿን ስለምትቆጣት በዛ ምክንያት ነው እንግዲህ ሀረግ የይዙን እናት የምትቆጣት። አንቺ እኔ አውርቼ ሳትቃወሚም ቀርተሽ ታውቂያለሽ እንዴ? ግን ልክ ሳትሆኚ ስትቀሪ እኮ ነው የምቃወምሽ ትላታለች። ልክ ናት ሀረግ። ምክንያቱም እንግዲህ የይዙ እናት ይዙንና ትንሿን ስታያቸው በጣም ነው የምትቆጣው። እንዲሁም ይዙ ከመቅዲ ጋር እንዲሆን ስለምትፈልግ የመቅዲ ተንኮል ስላላወቀች ነው። ለዛ ነው ሀረግ የምታደርጊው ነገር ጥሩ አይደለም እያለች እንግዲህ የይዙን እናት የምትከለክላት። እታለምም እንግዲህ አሁን አንቺ ከኔ አውቀሽ ነው እንግዲህ ብዬም ተይ እንጂ እታለም አሁን ልክ አይደለሽም ማለት ምን ክፋት አለው ብዬ ክፋት ባይኖረውም የእሷ ግን የክፋት ነው። ሀረግም ኧረ ተይ እኔ እኮ እወድሻለሁኝ ምንም ክጅ ወደዛ ሰላቤ ስትላት፣ ሀረግም ኧረ ተይ እኔ እኮ በጣም ነው የምወድሽው ምንድነው የምትይኝ ስትል፣ ሀረግም ምን አለበት እወድሻለሁ ስልሽ እኔም እወድሻለሁ ብትይኝ። እታለምም እንግዲህ ምን አባሽ ያደርግልኛል እኔ ያንቺ መውደድ ቆንጆ ቡና እንኳን አፈላልሻለሁ ስትላት፣ እንግዲህ የይዙም እናት እታለም ትስቃለች። ለምን ስቃ ቀልደኛ ነሽ እንደለመድሽው አፈር ልታበይ ነው አይደል ትላታለች። ኧረ በፈጠረሽ አንዳንዴ እንኳን እመኝን ስትላት፣ እታለምን ያደረግሽኝን ነገር የምረሳ ይመስልሻል እንዴ? ይህም ቆይሺ ግን ምን አድርገሽ ነው ይህን ያህል የምትቆጫት ይላታል። አብዬ ምን አደረገች መሰለህ? አንድ ቀን ቡና ላፍላልሽ ብላ ዘውትሯ እኔም እኮ ደግሞ ቡና አፍሊልኝ አላልኳትም ነበረ ጊዜ ሀረግ ስትስቅ እንግዲህ እታለምም አትሳቂ ባክሽ ላቢ ስትል እንግዲህ አብዬ የሚስቃል ተይ ስድቡን ተይና ዝም ብለሽ እስኪ ምን እንዳደረገች ብቻ ንገሪኝ። እዛ በራሷ ፈቃድ ቡና ላፍላልሽ ብላ ተነሳች ብዬ ሰው ያለ ስራው ያለ ተንኮል ቡና ላፍላልሽ ብሎ ይነሳል? አንጀት የሚገለብጥ ቡና ጠጥታኝ ስትል እንግዲህ ሀረግና አብዬ ይስቃሉ። እዚህው ታምሜ ነው የዋልኩት። ግን እንግዲህ የዛ ጊዜ እኮ እንደዛ ያደረጉት አናደሽኝ ስለነበረ ነው። እና ታዲያ ምንም ባናድድሽ በዚህ እድሜሽ ተንኮል ነውር አይደለም እንዴ? በቃ ይቅርታ፣ አሁን ቆንጆ ቡና ላፍላልሽና በቃ እንታረቅ። ሞትም ቀልደኛ የቡና ሱስ ድብን አርጎ ቢገለኝም አንቺ ያፈለሽውን ቡና አልጠጣም ትላታለች። በፈጠረሽ እኔ እጠጣለሁ ስትል፣ አብዬም እኔም እኮ አለው እጠጣለሁኝ። ስምም እንደዛ ከሆነ ከአብዬ ጋር በአንድ ስኒ
ስትሰጪ ነው የምጠጣው ትላለች። እንግዲህ ከዚህ ቀደም ሀረግ እንግዲህ ያው ቡና አፍልታላት ያፈላችው ቡና እንግዲህ ስላናደደቻት አሟት ስለነበረ አሁንም ያን ነገር ሁል ጊዜ ታረጋለች ብላ ስለፈራች ነው። ሀረግም ትስቅና ከኔ ጋር ጠጪም ስትል አንቺ ከከፋሽ ለራስሽም አትመለሽም ፈልግም ብላ እንግዲህ ተነግራታለች። ይህ ጊዜ እንግዲህ ሀረግ ትስቅና ተነስታ ትሄዳለች። እንግዲህ ወደ ጆሲ ቤት ትሄዳለች። ጆሲ ባለፈው እንግዲህ ስለተደበደበ ስታየው ትስቅበታለች። አሁኑኑ ዘወር በይልኝ ከፊቴ ቅዴም ምን አደረግኩ ደግሞ እኔ እስካሁን ምን እየሰራሽ ነበረ ያልመጣሽ ይላታል። እንግዲህ ባለፈው ትንሿን ጆሲና ይቺ መቅዲ ተመካክረው ነበር ያገቷቱ። ነገር ግን ሶስቱ ጓደኛሞች ደስ ስለሚሉ ትንሿንም እንግዲህ ከነበረችበት አውጥተው ጆሲንም ደብድበውን ነበረ። መቅዲም እንግዲህ እነ ኢዛናን እንዲሁም ደግሞ ሌሎቹንም ስታያቸው እግር አውጪ ብላ ነበር እየሮጠች ሄደችው። እዚህ ሁኝ እንኳን እያየሽን ኮሻ አይልብሽም ወይ ይላታል። አሁን ምን አመጣው ማሬ እንደዚህ ስትለጣጠፍ እኮ የመጀመሪያ አይደለም እያለኝ መቅደስ እንግዲህ ትቀልድበታለች። ያው አንዳንድ ጊዜ ሴት የላከው ጅብ አይፈራም የሚባለው ጆሲ እንግዲህ የሴት የዚችን የመቅደስ ወሬ ሰምቶ ነው እንደዚህ የሚያደርገው። ነበር ተደብቀሽ የነበረው ሲላት መቅዲ የት አባት ነው እኔን የምደበቀው ትለዋለች። ጆሲም በቁጣ ምን አውቅልሻለሁ ይላታል። መልሰሽ ትጠይቅኛለሽ እንዴ? እንግዲህ የሁለቱ ተንኮሎች እቅዳቸው ስላልተሳካላቸው ማለት ተናደዋል። ያንን ከረፈፍ ከአፈር ደባልቄልህ አይደለም እንዴ የህርኩቱ ማንን ነው ደግሞ የደባለቅሽልኝ? አብርሃም ነዋ ስትለው እንግዲህ ጆሲም ማን ስለ አብርሃም ጠየቀሽ? ምንድን ነበረ የምትለኝ ስትለው እንግዲህ ጆሲም 12 ሰዓት ምን እናደርጋለን ብለን ነበር የተመካከር ነው ይላታል። እንግዲህ የተመካከሩት 12 ሰዓት ላይ ትንሿን ጆሲ ወደ አያቱ ሊወስዳን ነበረ። ወደ ሸከረሹ ሲላት መቅዲም እሱማ መጥቼ እኮ ነበረ በር ላይ አንዳንድ ነገሮች የማይመስሉ ሳይ ያው ፈሪ ለእናቱ ብዬ ያው እየሮኩኝ አመለኩኝ። ጆሲም በቁጣ አንቺ እኔ ብሞትም ጥለሽን ትሄጃለሽ እየቀለደ አይ ከስሩ ቅበሩ ብዬ እሪ ላለሁኝ ኛ ስትለው ጆሲም እረ ምን የተረገምሽ ነሽ ግማኑን ተውና አሁን እንዴት ሊነቁብን እንደቻሉ እሱም ብቻ ነገረኝ። ጆሲም አንቺ የምትሰበስቢያቸው ከርፋፎች ናቸው እንደዚህ ያደረጉኝ ብቻ ከዚህ ልውጣና አንድ ባንድ ዋጋቸውን ሁሉንም እሰጣቸዋለሁኝ ንም ጨምሮ ይላታታል። መቅዲም እንግዲህ ማንን ስትለው ጆሲም አንቺን ይላታል። ደገርኳታል። ምክንያቱም ይህ ሁሉ ተንኮል የምታመጣው እንዲሁም ሴቶቹን እየሰበሰበ ተንኮል የምታስተምራቸው እሷ ነች። ችንም ከነሱ ለይቼ አላይሽም። መቅዲም ኧረ እባክህ እንግዳውን ስምምነታችንን በራስህ በገዛ ፈቃድ አፍርሰሃል። ጆሲም የምን ስምምነት ነው ደግሞ ብሎ ይጠይቃታል። ትንሿን ለመለያየት ነው ትለዋል ያሰብነውን ትለዋል። ምክንያቱም የባለፈው እንግዲህ ስላልተሳካላት አሁንም መልሳ ሌላ እሷ ይህን የምታደርገው እንግዲህ ኢዙን ለራሷ ለማድረግ ስለፈለገች ነው። ሲም በንደት ኧረ እባክሽ በጣም እኮ ጎዳሽኝ። መቅዲም እንግዲህ አትረታምና አሁን ባንተ ቤት እንግዲህ ቀልደህ ሙታህን ውልቅ ማለት የጀመረው አንቺን ሳወራና በማመኔ ነው ይላታል። ያው ልክ ነው። ምክንያቱም እሷን ማመን የለበትም ነበረ። ትንሿ እንግዲህ ኢዙን እንደምትወደው ያውቃን። ስለዚህ እሱ ጣልቃ ባይገባ ይሻለው ነበር የመቅዲን ቃል ባይሰማማ። ስሚ ደግሞ አሁን አንድ ነገር እንድታደርግልኝ እፈልጋለሁ ሲላት መቅዲን ስምምነታችን የፈረሰ መስሎኝ እባክሽ ወሬ አታብዢ። ስሚ አሁን እዩን አንድ ነገር እንድታደርግልኝ እፈልጋለሁ ቆጣ ብላ ማንን ስትለው እሱም እንግዲህ ኢዙን ይላታል። ከእሷ ጋር ደግሞ ምን አነካካካም ማን እየጠቆመብን ይመስልሻል ይላታል። እንግዲህ
ያቺ እዩ አይደለችም የጠቆመችው። ልዑልና አዩ ይገናኙላ ሰላምታ ከተለዋወጡ በኋላ እንግዲህ እሷም እንዴት ነህ ስትለው እሱም ደህና ነኝ ይላታል። ስለ ትናንት ነው በጣም አመሰግናለሁኝ። እረ ችግር የለውም ማንም ሰው የሚያደርገውን እኮ ነው ያደረግኩት። ልዑልም እረ ይህን እንኳን ማንም ሰው አያደርገውም ይላታል። እንግዲህ አዩ ከመጀመሪያው በጣም ጥሩና የዋህ ልጅ ነበረች። በመጨረሻ እንግዲህ ይቺ መቅደስ እንግዲህ እሷንም ተንኮል አስተምራታለች። እዩም እንግዲህ እረ አታካብድ በቃ ትንሿም እኮ የኔ ጓደኛ ነች። እሱስ ልክ ነሽ እዩም ሉሌ ስለ ሁሉም ነገር በጣም ይቅርታ አውቃለሁኝ። ብዙ ነገሮች አጥፍቻለሁኝ። ጓደኞቹ ፊት ደግሞ አሳፍሬያለሁኝ። ደግሞም ሁሉንም ሆን ብዬ አይደለም ያደረግኩት። ሁሉም ይቅርታ መጠየቅ ካለብኝም እኔ ነኝ ይቅርታ የምጠይቅሽ። ስሜትሽን ሳረዳ ብዙ ጊዜ ጎድቼሻለሁኝ። አዩ እረ ችግር የለውም እኔ ነበርኩኝ መረዳት የነበረብኝ ይቅርታ። ከዛ በኋላ እንግዲህ ይቅርታ ይባባላሉ። ሁሉም በጣም ይቅርታ ሲላት አዩም እኔም በጣም ይቅርታ ትለዋለች። እሺ በቃ እንገናኛለን አላስቆመች ሲላት አዩም እሺ በቃ ቻው ብላ እንግዲህ እሷም ወደ ቤቷ እሱም ወደ ቤቱ ይሄዳሉ። አዩ እንግዲህ ልዑልን ይቅርታ ያለችበት ምክንያት እንግዲህ የራሷ ምክንያት አለ። ምክንያቱም ልዑልን እንግዲህ ከነ ጆሲና ከነ ይቺ መቅዲ ሆና ልትበቀለው ትፈልጋለች። ልዑልም እውነት መስሎት እንግዲህ ይቅርታ ካደረገላት በኋላ ሲሄድ አዩም እንግዲህ ጂል ብላ እንግዲህ ስልክ ትደውላለች። ስልክ ከደወለች በኋላ ሄሎ ሁሉንም ጨርሻለሁኝ ብላ እንግዲህ ትነግራቸዋለች። እንግዲህ የደወለችላት ጓደኛዋ አልጠረጠረሽም ስትላት አዩም ምንድን ነው የሚጠረጥረኝ እኔ እኮ አዩ ነኝ ትላለች። አዩም እንግዲህ እንደ መቅደስ እንግዲህ እና እንደ ጆሲ አሁን ላይ እንግዲህ ተንኮል ነው የሚሰሩት። ተንኮል ደግሞ ምንም ነገር አያደርግም። መጨረሻ ላይ እንግዲህ ያው ራሳቸውን ጠልፎ ይጥላቸዋል። እንግዲህ ባለፈው ይቺ መቅዲ ታግቶ ሳለ ስለቆነጠጠችው እንግዲህ ያው ስላመመው እግሩን እያከከ ሳለ እንግዲህ ጓደኛውም እንግዲህ አንተ በዚህ እድሜ አታፍርም እንዴ ስታክ ይለዋል። ምን ትላለህ አባይና ጣና የኛ አይደሉም እንዴ እያከክ እኛንም ለምን ታሰድበናለህ ይለዋል። ያማህን እንዴ መቅደስ እኮ የቆነጠጠችኝ ቦታ በጣም ስላመመኝ ነው ሲል እንግዲህ ጓደኛውም ተው ቹቻ አታስመስል ባክህ ቆይ እንዳት አድርጋ ቆንጥጣ ነው ሲለው ኧረ እባክህ እናቴ እንኳን እንደዚህ ቆንጥጣኝ አታውቅም። መቅደስ የቆነጠጠችኝን ያህል በምላስ ጀምራችሁ አልሆን ሲላችሁ በመቆናጠጥ ትቆናጠጣላችሁ ብለዋል። ጥጫ የተፋቱኝ ነው የሚመስል ሲለው እንዴ ጆሲኮ ቀበቶውን አውልቆ አልገረፈንም መሰለህ እንዴ ምርህን ነው ይለዋል። እንግዲህ ቹቹ እንግዲህ በልጅነቴም እንደዚሁ አልተደበደብኩም ሲል እንግዲህ እሺ አብርሽ ሲለው አብርሽ ቁንጥጫ የለበትም ነገር ግን ተገርፏን ይለዋል። እንግዲህ ይሄ ጆሲ እንግዲህ እንደዚህ ነው ያደረገው። ጆሲ አሁን ላይ እንግዲህ ያው አብርሽም እንግዲህ አይለቀውም። ምክንያቱም ያው አንድ ስትሆኑ ሊያጠቋችሁ ይችላል። አሁን ትንሿን የሚወዷት ብዙ ስለሆኑ እንግዲህ ጆሲ እንዲሁም መቅዲ እንዲሁም ደግሞ እዩ መጨረሻቸው አያምርም። ወዲያው እንግዲህ ልዑል ወደ ቤት ሲመጣ ልዑል አገኛት ወይስ ብለው ሲጠይቁት አዎ አግኝቻታለሁ። ምን አለችሽ? ያው ምንም አልተባባልንም፣ ነገር ግን ይቅርታ ነው የተባባልነው ይላቸዋል። በቃ ሲለው አዎ በቃ እና ይቅርታ መባባል ብቻ ነው እንዴ ሲል እንግዲህ አንደኛው ጓደኛቸው እና ሌላ ታዲያ ምን ሊባባሉ ነበር ይለዋል። እንግዲህ ሀረግን ቡና ላፍላ ባለችው መሰረት እንግዲህ ቡናዋን እያፈላይ አብዬም እንግዲህ ጎሽ እጅ ሲባረክ ይላታል። ቆንጆ ቡና ነው ያፈላሽልን አይደለም እንዴ እታለም ሲላት እንግዲህ እታለምም እሱም ትንሽ ቆይቼ ነው የምናገረው የጤናዬን ሁኔታ አይቼ ነው የምወስነው ነው ኧረ እንደው ምን አለ አመሰግናለሁ ማለት ቢከብድሽ ጥሩ ነው ማለት ምን ይከብድሻል እንዴ ለምን ጥሩ ነው ብታያት ይላታል።
እታለምም እንግዲህ ሳቅ አለችና ያልተነካ ግልግል ያውቃናሉ ትላለች። እንግዲህ ያው የፈራችሁ ባለፈው ስላመማት አሁንም መሊ እንደዛው ያመኛም ብላ ነው። ለዛ ነው ሀረግን ያላመነቻት። እስኪ ጤና አዳሟን አንጭልኝ ትንሽ ስትላት ሀረግም ደግሞ ጤና አዳሙ ለምንሽ ነው ብላ ትጠይቃታለች። ለምም ሳቅ አለችና እንዴ ቀደም ብዬ ልጠንቀቅ እንጂ ረግም ቆይ እኔም ባታምኝን ታዲያ አብዬን አታምኝም እንዴ? እሱንማ በምን አንጀትሽ እኔን ነው እንጂ ባለፈ ጎዳሽኙ አሁንም ቢሆን እኔ አንቺን አላምንሽም ብዬ እኮ አባቴ ነው እንዴት ብዬ እሱን ስትላት እንግዲህ እታለምም እና እኔ የእንጀራ እናትሽ ነኝ እንዴ ግን ለእኔ አዎ ስትል እንግዲህ እታለምም ተይ ብዬሻለሁ ትላለች። እንግዲህ እታለምና ሀረግ ጭቅጭቃቸው በጣም ነው ደስ የሚለው። ኋላ በምን ሞትኩ እንዳትይ ግን አታስቢ አልልም እኔ ከአንቺ ውጭ በማንም አልሞትም። ቆይ ግን መቼ ነው ሰላም የምታወርዱት ብሎ እንግዲህ በሁለቱ ጭቅጭቅ ስለተገረመ ይጠይቃቸዋል። ግን ኧረ እኔ እኮ ሰላም ነኝ ትላለች። እንግዲህ አሀ እኔ ነኝ ሰላም ያልሆንኩት ልኝ ብቻ አብዬ ስትል እንግዲህ እታለምን ኧረ ወደዛ ሾካካ ትላታለች። ማዋጋትማ ማን ብሎች ስትል እንግዲህ አብዬ እንግዲህ እህቱን እቴቴን ትኩር ብሎ እያያታታል። ኢዙና ትንሿ ቁጭ ብለው እንግዲህ እኔ የምልሽ የኛ ታሪክ ቢጻፍ እኮ ብዙ ነገር ማለት መጻፍ ይቻል ነበር ይላታል። ቲያትር ይዘጋጅልን እንዴ ሲል እንግዲህ ትንሿም አይ ቲያትር እኮ አጭር ነው ባይሆን ተከታታይ ድራማ ቢዘጋጅልን ይሻላል ትሏለች። ምክንያቱም እንግዲህ ትንሿና ይሄ ጆስ ትንሿና ኢዙ እንግዲህ ብዙ ነገሮችን ለፍቅር ዋጋ እየከፈሉ ነው። ኢዙም ለምን ሲላት ትንሿም ታሪካችን ማለቂያ ስለሌለው ነው ትለዋለች። በጊዜ በየቀኑ አዳዲስ ነገር ስለማያጣን ነው። ይኸውልሽ በህይወታችን ነገሮች ብዙ ነገሮች ቢፈጠሩ እኛን ያጠነክሩናን እንጂ ምንም ነገር አያደርጉንም ይላታል። ከፈጣሪ ጋር የዚህ ሁሉ ግርግር በቅርብ ጊዜ እንደሚያልቅ ተስፋ አደርጋለሁ ተስፋ አደርጋለሁ ይላል። አዎ አንዳንድ ጊዜ በህይወታችን ብዙ ነገሮች ቢደርሱብንም ያው ለበጎ ብለን ነው መውሰድ ያለብን። ኢዙ ቆይ ከነቹቹ ቤት ለምን ነበር የጠራኸኝ ስትለው ኢዙም ለምን ይመስልሻል ይላታል። ትንሿም እኔ እንጃ ቹቹ ግን በታሰርንበት የታስረን ሳለ ቀለበት ሲል ነበረ ሳቃለና አየችቹ ዝም ማለት በቃ ሞቱ ነው አይደል የምን ቀለበት ነው ስትለው ኢዙም እሱን ሌላ ጊዜ እነግርሻለሁ። ሁለቱ ተንኮለኞች መቅድና እንግዲህ እዩ ይገናኛሉ። መቅድም እንግዲህ አንቺ ጉደኛ ልጅ በአንዴ አድንዘሹ መጣሽ አይደል ስላታለች። ነገርኩሽ እኮ ለእነሱ ብዙ ኃይል ማባከን አያስፈልግም ፈገግ ካልሽላቸው ያምኑሻል። እንደው እዩዬ ማሬ አንድ ነገር ብቻ ልጠይቅሽ ይቻላል በቃ ጠይቄ ትላታለች። ሆነሽ ነው ግን እንደዚህ ሰይጣን ይሆንሹ ትላታለች። ምክንያቱም እንግዲህ ከመቅዲ ጋር በልታ ለምን ሰይጣን አትሆንም። የኢዙ እናት እንግዲህ ትንሿ ጋር ሄደችና እንግዲህ እርጉዝ ነሽ ስትላት ትንሿም እኔ አይደለሁም ስትል እታለምን ምን ችግር አለ የዛሬ ልጆች መቼም አታምኑ ምን አለ እርጉዝ ነሽ ብትይኝ ትላለች። እንግዲህ ትንሿ አላረገዘችም። ነገር ግን የኢዙ እናት በግምት ነው ያለችው። አብዬም ወደ ይመጣና እታለም ምን እያደረግሽ ነው ከዚህ ይላታል። ልሽ ማን እንደመጣ ገምቼ ሲላት ደግሞ ማን መጣ ትለዋለች። ቢሆን ያንተ ፈገግ ማለት ምን አመጣው? እንግዲህ አብዬም አልኩንዴ ሲል እታለም ታዲያስ ኧረ እኔ አላልኩም ይላል። እንግዲህ የመጣችው ሴት እንግዲህ የአብዬ አፍቃሪ ናት የመጣችው ብያለሁ እንዴ ብሎ ትንሿን ሲጠይቃት እታለምም እና ተናገር እንጂ ፈገግ ብሎ የለ ሲላት ትንሿም አንገቷን ትደፋላች። እንግዲህ እንግዲዋ ስትመጣ እንግዲህ አብዬን ስታይ ፈገግ ስላለኝ አብዬም እሷን ሲያይ እንትን ይላል። ፈገግ ሲል እንግዲህ እኔ አለው ስትል እታለምም እንግዲህ እንግዲዋም እንግዲህ አንቺ እንኳን አርጅተሻን ትላታለች። ለምን ኧረ ትልና አብዬ ትለዋለች። እየሰማህልኝ ነው አይደል ትለዋለች። እታለም ለክፋት አይደለም ተይ እንጂ ሲላት እታለምም እና ታዲያ ለምንድን ነው ያየችውን ነገር እኮ ነው የነገረችሽው
አይደለም እንዴ ትንዬ ሲላት እንግዲህ እታለምን ምንዬ ትለዋል። ብዬም አረፈ ፈጠረ ሲል እንግዲህ ይህችም አፍቃሪዋ እንግዲህ ተዋትባ እባክህ እሷን ሰው ማፋጀት እኮ እሷ ልማዷ ነው። ኢዛና አደገ ወይ ስትል እታለምን እንዴ ትላለች ማለት ነው። አደገ ማለት ረግምሽ ሆን እንዴ እኔ ምን በወጣኝ እስኪ ሂጂ ጥሪው ስትላት እታለምም አይ ተኝቷን ትላታለች። ብዬም ቀስቅሽላት ሲላት እታለምም አይ አልቀሰቀሰውም ደክሞት ነው የተኛው ትለዋለች። አይደለም ቤቱን ዞር ዞር ብዬ እስከማየው ድረስ እስከዛው ድረስ ይነሳል። ምንድን ነው ደግሞ ዞር ዞር ብለሽ የምታዩ ሲል አብዬም ቤቱን ነዋ ምን ችግር አለው? ምን በጭሆት አብዬ አቤት ሲላት ምን እያደረክ ነው? አደረግኩ ሲል እንግዲህ እታለምም ምንድን ነው ከስር ከስር የምታወራው? እንግዲዋም እንግዲህ ተይ ተይ እሱን እንኳን ምንም እንዳትዩ በሱ እንዳትመጭብኝ። እታለምም አቤት ስትል እንግዲዋም በቃ ሰምተሻል፣ ቤቱን መጎብኘት እፈልጋለሁ። ይህም እንግዲህ ሴትዮዋን አፍቅሯታ መሰለኝና ላስጎብኝ ሲላት እንግዲህ እንግዲዋም አይ አልፈልግም እኔው ራሴ አብዬ ምን እየሆንክ ነው ስትለው እንግዲህ አብዬም አንቺ ራሱ ምን እየሆንሽ ነው? አለምን ያስጨነቀች ከዚህ ድረስ በሰላም የመጣች ይመስልሃል? አለምንድን ነው የመጣችው ሲላት አንተ ከዚህ መኖርክን ስላወቀች ነው ስለዋለች። እንግዲህ ያው አማትና ምራት አይደለም ምራትና ምራት ነው የሚባለው ብቻ ጭቅጭቃቸው ደስ ይላል። ስለነበረን ቆይታ እናመሰግናለን። ሀገራችንንም ኢትዮጵያ ሰላም ያደርግልን። እኛም ደግሞ በያለንበት ፈጣሪ አምላክ ይጠብቀን። በስር ላይ ያሉትም ለሀገራቸው ያብቃቸው። እንዲሁም እህታችንም ሌላ በሰላም ለሀገሯ ያብቃት። እናመሰግናለን።